ይኸው አባታችሁ አትፈሪ። ውስጤን በጣም ነው ያደመው እና ባጀማታች እንዴ አልነገርካችሁ? ሁለታችሁም እኔን ስሙ። ስለናንተ ብዙ የሚጨነቅ ሰዎች አሉ። ስለናንተ ብዙ የሚጸልዩ ሰዎች አሉ። ስለናንተ ከአባታችሁ ጋር እንድትገናኙ የሚያደርጉ ሰዎች አሉ። ያመጣንበት ቦታ መለሰን። በቃ ያ ሁላ ነገር አውርተን ያ ሁላ ነገር እየተነጋገርን የምትል እባካችሁ። በጣም ለኛ ስቃይ ማለት አዲስ ነገር አይደለም። በጣም ብዙ ነገሮች ያሳለፈናል። ወይዘሮ ጸዳለም ይልሽ አልቆይም። አሁን ቅርብ ጊዜ ነው ያለፈችው። የሰው ልጅ መልካሙ ጊዜውን ለማሰብ ሲሞክር ከምንም በላይ ልጅነቱ ነው ተሰሚለ እንትን ቢያንስ አባቴን አገናኝ እኮ እሺ፣ ይኸውልህ ስማኝ። የሆነ ሰው ልኮት ነው በቃ እኛን ሊያሰቃይ እንደመጣ ነው የምናስበው ማለት ነው። በጣም ምንድን ነው ታለቅሽ? እንኳን አባትን ለማለት ኤፍራታ ተፈሪ የተፈሪ ልጅ የኤልሳ ታናሽ እህት የጸዳለ ልጅ እነዚህን ፎቶች ያቸው ማን የላከው ወደ እህቴን ከየት ነው ያገኘሃት? ኤልሳ አይደለች እንዴ? በህይወቱ ላይ ለውጥ እንዲመጣም ከፈለጉ እውነቱን ቢነግሩን የተሻለ ነው። እኔ ጋር ልጅ እነዚህ ልጆች የሰው ልጆች ናቸው። ዛሬ እጅ ሰጠው በሽተኛ ሆንኩ። በዱላ ነው የምገባው፣ በዱላ ነው የምወጣው። እንደምታየው ቤት ይኸውልህ ከኤልሳ ጋር ፎቶ አለው። ሲቀጥል ደግሞ አባታችሁ በህይወት አለ ነው ይመስለኛል። እዛ መስሪያ ቤት በሻይ ሳያጠጡኝ አይቀርም። ያው መቼም ሴት ልጅ ጥቷ እንደ ጡቷ ልቧ ይንጠለጠላል አለ የሚባለው። እንቸኩላለን ለሁሉ ሳናይ። ለካሱ እንደዛ እያለ ዝም ብሎ ከነ በፊት ሰው ይዟል። ማንም የለም። አሁንስ ማን አለ ያገኘህን ብቻዬን አይደል እንዴት አለሁ አለች አይደል? እንዴት እዚህ ሰፈር አይደለም ተወልደሽ ያደግሽው? ወደዚህ ሰፈር የመጣሽው የዛሬ ወጣ ዓመት አካባቢ ነው። አይመለከትህም ስለኔ ህይወት በቃ ሂድ። ይኸውልሽ በደንብ ይመለከተኛል። የመጣሁበትን ጉዳይ መጀመሪያ ስሚና። እኔ ደግሞ አልገባኝም ማለት ከእርሶ ጋር ከተለያየ በኋላ ሌላ ሚስት አግብቶ ወደ እርሱ ይመጣ ነበር ነው? አዎ። እንዴ እርሶስ እሺ ብለው አሜን ብለው ይቀበላሉ? ያን ምን ላድርግ ወደዋለሁ አለ። ፍቅር እኮ 3.6 ሚሊዮን ብር ሙሉ ክፍያ ጀምሮ በመኪና ዋጋ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት በሚገኘው ሳይታችን ላይ የቀሩትን ጥቂት ስታንዳርድ አፓርትመንቶች በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር አቅርበንሎታል። ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። አለያም ከ514 ሺህ ብር ቅድመ ክፍያ ጀምሮ ከፍለው ሌላውን በግንባታ ሂደት የሚከፍሉበትንም አማራጭ አመቻችተናል። እንዲሁም 50% የባንክ ብድር ለሚፈልጉ ደንበኞቻችን እድሉ ተመቻችቶሎታል። በዚህ መንደራችን ቅንጡ የሚያደርጉ ፋሲሊቲዎችን እንደ መዋኛ ገንዳ፣ ጂምናዚየም፣ ሰፊ ሊፍቶች፣ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። የቀሩት ቤቶች ውስን ስለሆኑ አሁኑኑ ከታች ባለው ስልክ በመደወል ፈጥነው ይመዝገቡ። የተዋወቃችሁ እስኪ? የአንድ ሀገር ልጆች ነን። እኔና እሷ እንግዲህ የአንድ ሀገር ልጆች ነን። ይወት አጋጣሚ የት ነው የተዋወቃችሁ? እዚህ አዲስ አበባ ነው የተዋወቅነው። ስለዚህ እሱ አልተቀበለሽም? ያው መንገድ ላይ አጋጣሚ ታክሲ ውስጥ ምናምን ስመጣ እዚህ ማጋጣሚ ነው የተዋወቅነው። ተፈሪ ነው። የምን አባ ተፈሪ? የምን አባ ተፈሪ? ተፈሪ ነው። አምጣ ልጆች ተፈሪ ስማ፣ ከዚህ በፊት የሆነ ታሪክ አለ ቤት ውስጥና ታሪክ አለ ስለ አክስቴ የእናቴ ታናሽ ማለት ነው። እሷ ስለናንተ ትዳር እና አይመለከተኝም። ለምን የፈለጋችሁት ለምን ያኩኩሉ ትዳር አይሆንም? እኔ አይመለከተኝም። አይመለከተም እሱ። አሁን ግን ስለሚመለከተኝ ነው ጋር ነው የምጠይቃችሁ። እሱንም ልተባበረህ ብዬ ነው። አልገባኝም። ማለት ከስሙ ጋር ችግር አለ ነው? ችግር የለም ግን ምን ያደርግልሃል ማለት ለምን ፈለከው? ጥያቄ የሰማይናሽ እኮ እንትን እያልሽ ምንድነው? የተፈሪ ልጆች አንተ ነው ተካቸው? ምን እያልክ ነው? ስለማን ተፈሪ ልጅ ነው የምታወራን? ቤተሰብ አያውቅም ግን አንድ ላይ ነን። አልገባኝም። እንደ ጓደኛም ሆነን አይ አንድ ላይ ነን። ያው ኦሬዲ ምን እያልሽ ነው? ይነድ እንዴ ምንድነው እያወራሽ ያለሽው? እሱ ነው ልጆቹን የተቀበለሽ? ምንድነው ችግራችሁ? እነዚህ ልጆችም እያስፈራራችሁ ነው፣ እኔንም እየተከታተላችሁኝ ነው። 4 ዓመት በጣም ደስ ይላል። ጥሩ ነው። 4 ዓመት
ትንሽ ከመንገድ ነው የገባው በጥያቄ ያታፋጡ ከኔ እንደጀመርኩ እናውራ ማለት ደክሞሃል ለነገርክ ደክሞኛል። ሲቀጥል ደግሞ አንቺ እነዛን ሁለት ልጆች ወስደሽ ለማን ነው ያስረከብሽው? እዚህ ጥያቄ ላይ ነው አጋጣሚ ሆኖ እሱ በሩ ከፍቶ ይገባል። አባቴ ደክሞሃል ብዬሃለሁ አረፍ ልታረግ ደስ ይለኛል። ድካሙ ነው እንትን እያለ ያለው የተዋወቅነው እዚህ ነው አዲስ አበባ። አክስቴ ፈቃደኛ አይደለችም ማለት በቃ ያደራ ልጆቼ ናቸው ማለት እኔ እኮ አሁን እዚህ ጋር ይኸውልህ እኔ በሁለቱም መሀል ወስደሽ ለአባታ ይቺ ልጅ ለማን ነው እነዚህ ልጆች አሳልፋ የሰጠችው? በስንት ብር ነው የሸጠቻቸው? 5 ዓመት 6 ዓመት በኋላ የነበረውን እድገቴን ከሀያቶቼ ጋር ነው ያሳደግኩት። ያ ይህን ጫና ተቋቁሞ በራሱ ሁለት ልጅ ማሳደግ ማለት ቀላል አይደለም። ደግሞ የት እንዳሉም አይታወቅም። አሁን ላይ ያው እሱን እየሰማን ያለነው የት እንዳሉም አይታወቅም። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ዛሬ ውድ ቤተሰቦች በጣም በታላቅ ደስታ ብቅ ብያለሁ። እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ክፍለ ሀገር ድረስ ሄደን ከትናንት በስቲያ የነበረው ነገር ሁላችሁም ተመልክታችኋል። ማለትም እነዚህን ሁለት ታዳጊ ልጆች ለማግኘት ሄጄ የተቀመጡበትን ቤት አይተናል። እየኖሩበት የነበረበትን ቤት አይተናል እና ለሁለት ዓመት ያክል እዛ ቤት ውስጥ ተቀምጦ ነበር። እነዚህ ልጆች እንግዲህ ስለ ቤተሰቦቻቸው ብዙ ነገር ነበር የሚያስቡት። ማለት እንግዲህ ካሜራ ካጠፋን በኋላ በጣም ብዙ ተጨቃጭቀናል። ብዙ ጥረት አድርገን በመከራ እንግዲህ ተግባብተን በስልክም እንግዲህ ያገናኝቻቸው ማለትም እህታቸውን ሁሉም ሰው በህይወት እንዳለ አውቀዋል። ማለትም አባታቸውም ኤልሳም በህይወት እንዳለች አውቀዋል እና ከዛ በኋላ ያለውን የተፈጠረውን ነገር በጠቅላላ አውርተን ወደ አዲስ አበባ ቀጥታ እንግዲህ ይዣቸው በትናንትናው ዕለት አዳር ስንጓዝ ነው የመጣ ነው። ዛሬ በአጋጣሚ ሆኖ አቶ ተፈሪን አሁን ቤት የለም። ማለትም እሱን ለማገናኘት ነው ዋነኛ ዓላማችን፣ ትልቁ ዓላማችን ከአባታቸው ጋር የማገናኘት ስራ ነው። ኤልሳም ደግሞ ያው ውድ ቤተሰቦች እንግዲህ ባልተለመደ ሁኔታ ማለትም ልጁ ተወስዶ በነበረበት ሰዓት ብዙ ጉዳት ደርሶበታል። ማለትም ያው ትንሽ የጤና እክል ስለነበረበት ልጁ ስለተጎዳ ሕክምና ላይ ምናምን ይገኛል። በአሁኑ ሰዓት በጣም በምርመራዎች ምናምን እየተደረጉለት ነው ያለው። ምክንያቱም እነዛ ሰዎች ከቦታ ቦታ ሲያንገላቱት እንዲሁም ደግሞ ለህፃናቶች መደረግ ያለበትን እንክብካቤ ሳያደርጉለት ቀርተዋል። ምክንያቱም ሲዋከቡ ስለነበረ ከቦታ ቦታ ሲሯሯጡ ስለነበረ ለልጁ አንደኛም አየር ራሱ ከአንድ ከተማ ወደ አንድ ከተማ ከአንድ ከተማ ወደ አንድ ከተማ ይዘውት እየተሯሯጡ ስለነበረ ያው እንግዲህ ትንሽ ተጎድቷል እና በዛ ምክንያት ሕክምና እየተደረገለት እዛ ሆስፒታል ላይ ትገኛለች። በኋላ መገናኘታቸው አይቀርም። እስከዛ ግን እናቴም አለች ዛሬ እንደተለመደው። ያው ሁልጊዜም የኛ ደስታችን የቤተሰባችን ነው። የሰው ደስታ እኛን ያስደስተናል። እናቴ ደግሞ የዚህ ቤት ደስታ ይበልጥ ያስደስታታል። በተለይ የአቶ ተፈሪ ደስታ፣ የኤልሳ ደስታ በጣም ያስደስታታል እና ሁልጊዜም እንግዲህ በደስታችንም ሰዓት በሀዘናችንም ሰዓት እና በዚህ ቤት ላይ በሚፈጠሩ ነገሮች ጠቅላላ እናቴም ከጎኔ ትሆናለች እና ዛሬም እንግዲህ ደስታችንን ለመካፈል እዚህ መጥተናል። ግን ደግሞ እናንተም ማወቅ ያለባችሁ ነገር ስላለ እናቴም መስማት ያለባት ነገር ስላለ እነዚህ ልጆች ያሳለፉትን ነገር እንዲነግሩን እናደርጋለን ማለት ነው። ዛሬ ያው በእርግጥ በጣም ደስ ብሏቸዋል እዚህ ድረስ በመምጣታቸው ደስ ብሏቸዋል በመምጣታቸው። ስለዚህ እስኪ ከእነሱ ጋር ቆይታ እናደርጋለን። መልካም ጊዜ። በድጋሚ እንኳን በሰላም ወደ አዲስ አበባ መጣችሁ ከረጅም ጊዜ በኋላ። እንኳን ደህና ቆያችሁ። እንዴት ናችሁ? ደህና። አምሮባችሁ ነው የመጣችሁት። እናመሰግናለን። እሺ ያው እንግዲህ ምንም ጊዜ ሳልሰጣችሁ አዋክቤ ምናምን ነገር ነው ካወራን በኋላ ከተተማመንም በኋላ ትናንትና ማታ እንግዲህ መንገድ ላይ ነው እየተጓዝን የመጣ ነው። የሌሊት ጉዞ ያደረግነው እንደዚሁም እረፍት ሳናደርግ ነው ቀጥታ ወደ ቤት የመጣ ነውና ነገሮችን በጊዜ ጨራርሰን ያው እኔም መሄድ ስላለብኝ ወደ ቤቴ ማረፍ ስላለብኝ ጭምር ነው። ስለዚህ እስኪ እናውራ አይሻልም? መጀመሪያ እናቴ እንኳን ደህና መጣችሁ ብለሻችኋል። ያው በድጋሚ ደግሞ አሁንም በካሜራ ፊት ለፊት እንኳን ደህና መጣችሁ ብላችሁ። አዎ በጣም ነው የተሰጣችሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ከአባታችሁ ለመገናኘት አበቃችሁ። አሁን ትገናኛላችሁ። ለመገናኘት አበቃችሁ። እውነት ተመልካቹ ሁሉ ነገሩን ሲሰሙ በጣም ነው የሚደሰት። እናንተ ተገኝታችሁ ከአባታችሁ ጋር ልትገናኙ በመሆናችሁ
እኔ በጣም ነው ደስ ያለኝ። በጣም እግዚአብሔር ኃያል ነው፣ ሁሉን ነገር ያደርጋል። በእውነት የተራመደ ሁሉ እውነትን ያገኛል። ስለዚህ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። ደህና መጣችሁ። ከዛ እናንተ ወዳችሁ ውስጥ ያው እንግዲህ እስኪ አሁን በደንብ ያው ነግራቸዋለሁ። እኔ በጣም የምወዳት የሰው ደስታ የሚያስደስታት እናት አለችኝ ብዬ ነግራቸዋለሁ አይደል? እንግዲህ እናቴ እሷን ትመስላለች እንደተመለከታችኋት። ስለዚህ እስኪ እናውራ፣ ያሳለፋችሁትን ያለፋችሁበትን መንገድ ከምን ተነስታችሁ የት እንደነበራችሁ እንድትነግሩኝ እፈልጋለሁና እስኪ እናውራ አይሻልም? በጣም ለኛ ስቃይ ማለት አዲስ ነገር አይደለም። በጣም ብዙ ነገሮች ያሳለፈናል ከምነግርህ በላይ ማለት ነው። ያልኖርናቸው በጣም ብዙ ልጅነቶች አሉ። ልጅነታችንን ልጅ ሳንሆን ያለው የሰው ልጅ መልካሙ ጊዜውን ለማሰብ ሲሞክር ከምንም በላይ ልጅነቱ ነው ትዝ የሚለው። እኔ ግን ምናልባት ከዚህ በኋላ ይመስለኛል መኖር የምንጀምረው እኛ የሆነ ቦታ ላይ አቁሟል የኛ ህይወት። ልጆች ሁነን በጣም ልጆች ሁነን ነፍስ ሳናቅ በሚባልበት ሁኔታ ከ7 ዓመት እድሜ እኔ በታች ሆኜ ነበረ ስኖር ነበር። ከዛ የሆነ ቦታ ላይ በቃ የኔ ላይፍ ስታክ አድርጓል። አሁን እንደ አዲስ ነው በቃ መኖር የጀመርኩት። ምናልባት ከዚህ በኋላ ቤተሰቤን ሳገኝ ከምንም በላይ ቤተሰብ ትልቅ ድርሻ አለው ለልጅ። በጣም በልጅነታችን ያሳለፍናቸው ነገሮች አሁንም ላይ ድረስ ተጽዕኖ አድርጎብናል። አንተን ሁሉ ማመን እስከማንችል ድረስ ማለት ነው። አንድ ቤተሰብ ልጅ ሲወልድ በዙሪያውም ጭምር ያሉ ነገሮችን ማስተዋል አለበት ብዬ አስባለሁ። ማለት እኛ ተወልደን ምናምን እስከ ረጅም ጊዜ በጣም ጥሩ ህይወት ነበረ። በጣም አሪፍ የሚባል አይነት ህይወት ከምንማርበት ትምህርት ቤት ጀምሮ ከምንለብሰው ልብስ ከምንኖርበት ቤት በጣም አሪፍ ነበር። ምንም አንዳንዴ እኮ ሰዎች ነገሮችን በተርታ ነው የሚያጡት። እኛ ባንዴ ነው ሁሉንም ነገር ያጣን። ያው ከትላንት ወዲያ ምናምን እነዚህን ነገሮች ተረጋግተን ማውራት አልቻልንም ነበር እና ያም ጭምር ደግሞ አስተዳደጋችን ያሳደረብን ተጽዕኖ ነው። ማለት ይሄ በተፈጥሮ የመጣ እንትን አይደለም። በተፈጥሮ የመጣ ባህሪ ወይም ደግሞ ከእናት ከአባታችን የወረስነው ነገር አይደለም። ከምንም በላይ የሰው ልጅ አስተዳደጉን ነው የሚመስለው። በጣም በዛ እንግዲህ በ8 ዓመቴ እንደዛ ይመስለኛል ከቤተሰብ የተለየ ነው ማለት ነው። ከቤተሰብ ተለይተን እንኳን አንድ ቦታ ቁጭ አላል። በጣም ከአንዱ አንዱ ሲቀባበለን የኖርነው። በሚቀባበሉን ሂደት ሁሉ የሁሉም ሰው ባህሪ ልክ እንደየመልኩ የተለያየ ነው። እንዴት ከዛ ወደዛ እንዴት እንደዛ መቀያየሩ ራሱ ከባድ ነው። ግራ ይገባል በጣም። የሆነ ሰው እንኳን ለተወሰነ ሰከንድ ትኩር ብሎ ካየ ምንድነው ወደ አይምሯችን የሚመጣው? በቃ የሆነ ሰው ልኮት ነው በቃ እኛን ሊያሰቃይ እንደመጣ ነው የምናስበው ማለት ነው። በጣም ለምንድን ነው የምታስጨንቀው? አባታችንን አገናኛለሁ ብሎ ነበር ያመጣኝ። አዎ እሱ ገናኛላት። ለምንድን ነው ያልመጣው? ይሄን እንድትጨነቁ እንድታለቅሱ አይደለም፣ ቢያንስ ያሳለፋችሁትን ነገር እንድናወራ ነው። መቼም እህትን በቪዲዮ ኮልም ምናምን አገናኝቻችኋለሁ፣ አውርታችኋል አይደል? ያሳለፍነው ነገር እኮ ምንም አይጠቅምም። ያው በቃ ያለፈው አልፏል። ምን አለ መሰለህ፣ አሁን ማስታወስ አልፈልግም። እኔን እንድሰማኝ እፈልጋለሁ። የኛ ተመልካቾች ብያችኋለሁ፣ ዓለም ላይ ስለእናንተ የሚያለቅሱ ለእናንተ የሚጸልዩ ብዙ ሰዎች አሉ። እኔ በጣም የምወዳቸው እነሱም እኔን የሚወዱኝ ተመልካቾች አሉ። ስለእናንተ ማወቅ የሚፈልጉ እናንተንም የማግኘቴ ትልቁ ኃይል እግዚአብሔር ነው። ለዛም ደግሞ የነሱ ጸሎት ነው። ገባ አይደል? ስለዚህ እናንተ ያሳለፋችሁትን ህይወት ማወቅ ይፈልጋሉ። ምንድነው እስከሆነ ነገረኝ። ይሄ ቤት ነገርኳችሁ። ይሄ ቤት አሁን አባታቸው የሚኖርበት ቤት ነው። ከዚህ የተሻለ ትልቁ ቤትም አለ። ግን ደግሞ ያንን ቤት እናንተ የራሳቸው የነበረ ቤት ያንን ቤት ሰሞኑን የቀየረው ምክንያቱም
እንደነገርኳቸው ነው። ስንመጣ መኪና ውስጥ አውርተናል አይደል? ስለ ኤፍሬም አውርተናል አይደል? ኤፍሬም ስለተባለው ሰውዬ በደንብ ተነጋግረናል አይደል? ይሄ ሰውዬ አሁንም ድረስ እየተከታተለው ስለነበር አባታችን ነው ቤት ቀይረን እዚህ እንዲመጣ ያደረግነው። ገባችሁ አይደል? ስለዚህ ሁሉም ነገር ካለቀ በኋላ ወደ ዋናው ቤታችሁ መመለሳችሁ አይቀርም። ይሄን ቤት ደግሞ የእናንተ ቤት ነው። ስለዚህ አሁንም እንድትረጋጋ ነው የምፈልገው። አንተ በጣም አውቃለሁ፣ ስሜት ይገባኛል። ብዙ መከራዎችን አልፈሃል፣ ብዙ ስቃዮችን አልፈሃል። ገባህ አይደል? ግን ደግሞ እዚህ ደረጃ ድረስ ደርሰን እኔ እኮ ነግሬሃለሁ። እኔ እናንተን ለማጥቃት የመጣው ሰው ብሆን እንደዚህ ተረጋግቼ ማላወራችሁም፣ እንክብካቤም አንድ ላይ አንመጣም ነበር። ኢቭን ደግሞ እናንተን ማስገደድ ከፈለኩኝ እዛው ገና ክፍለ ሀገር እያለን ከትላንት ወዲያ ገና እንዳገኘኋችሁ አብሮኝ ያሉ ሰዎች ትልልቅ ናቸው። እንደምታያቸው ነው። ጡንቻቸው ምናምን ጠባቂዎች ናቸው። የኔም የህግ አካላቶችም አሉ። እነሱ አይደለም ይኸውልህ ጉልበት መጠቀም ይችሉ ነበር ነው። እናንተን ልንጎዳ ብንመጣ ነው። ገባህ አይደል? እኛ ልንጎዳችሁም አልመጣንም። አሁንም ተረጋጋ። ስለዚህ እሱ የለፋው ይሄ ሁሉ ያደረገው ይሄ ሁሉ ብዙ መከራ አልፏል። በእውነት ነው የምልህ በእናንተ የተነሳ በተለይ ብዙ በእኔም ላይ ደረሳለ። ይሄ ሁሉ ተንኮል አልፏል። አሁን እናንተ ምን ማድረግ አለባችሁ? አባታችሁን ተገናኝታችሁ መልካም ህይወት እንድትኖሩ ነው ልጅ የጣረው። እዛም ተመልካቾቹ ስለናንተ ብዙ የሚጨነቅ ሰዎች አሉ። ስለናንተ ብዙ የሚጸልዩ ሰዎች አሉ። ስለናንተ ከአባታችሁ ጋር እንድትገናኙ የሚያደርጉ ሰዎች አሉ። የእናታችሁ ሞት እኔ ውስጥ አደማኝ። ውስጤን በጣም ነው ያደማኝ። እናታችን ሞተች እንዴ? አልነገርኳችሁም? አልነገርኳችሁም። አባታችን ሞተች። አባታችሁ አለ። አሁን ታውቃለህ። እናቴ እንደዚህ እንድነግራቸው አልፈለኩም ነበር። እኔ እንደዚህ እንዲያውቁ አልፈለኩም ነበር። በዚህ እስከ መቼ ነው የምትደብቃቸው? ቢያንስ አባትየው ከመጣ በኋላ አቶ ተፈሪ ከመጣ በኋላ ከኤፍሬም ጋር ሆናችሁ አሁን ታገኙታላችሁ። አሁን ትነጋገራላችሁ። ይኸውልሽ ስሚኝ እባክሽ፣ እኔ በዚህ መልኩ እንድታውቁ አልነበረም የፈለኩት። ቀስ ብሎ አባታችን እንዲነግራቸው ነበር የፈለኩት። አሁን ቅርብ ጊዜ ነውና አባታችን የሚለበቃስተዋሽ አይደለም። ይኸውልሽ ስሚኝ፣ ሲጀመር በህይወት ቢኖሩ ኑሮ ይህንን ጊዜ ቀጠኑ ሁለታችሁም እኔን ስሚኝ። ምንድነው የምሰማኝ? ቆይ ምንድነው የምሰማኝ? በቃ እንሄዳለን። ስሚኝ ወደ አመጣበት መልሰን አገበቃ ነገ መልሰን እባክሽን ስሚኝ። እንደዚህ አይደለም ይኸውልሽ መሆን ያለበት። ቀስ ብላችሁ ሁሉንም ነገር እንድታውቁ ነበር አለ አባታችሁ። ይኸውልሽ አቶ ተፈሪ በህይወት አለ። ይኸውልሽ ወይዘሮ ጸዳለም ይኸውልሽ አልቆይም። አሁን ቅርብ ጊዜ ነው ያለፈችው። ይኸውልሽ እኔን ስሚኝ እባክሽን ተረጋጊ አንቺ። እሺ እባክሽን ተረጋጊ። እሺ መጀመሪያ ተረጋጉ። እሺ ተረጋጉ። እባክህን ተረጋጋ አንተ። ቆይ ምን እባክህን እሺ በቃ ተወን። ወደ መጣበት ወደ መልሰን ይሄን ህይወት እናናቅም። በቃ መልሰን ይሄን ህይወት እናናቅም። የእናትን ነገር ሲጀመር እኛ እኮ በህይወት እንዳለ እንደሌሉ እኮ ገምተን ነበር። አባታችሁ አለ በህይወት ይሄን ሁሉ ጊዜ ይፈልጉን ነበር። አባታችሁ አለ በህይወት። አባታችሁ በመጥፎ እየዋሸ ነው። እኔ በምወዳት እናቴ ነው የምልሽ። እየሰማሽኝ ነው? በምወዳት እናቴ ነው የምልሽ። እባክህን እሺ በለኝ፣ ስማኝ እባክህን እሺ በለኝ። ይኸውልህ ስማኝ፣ እኔ እኔን ስማኝ። አውቃለሁ ምንድነው እባክህን መልሰኝ፣ ወደ መጣሁበት መልሰኝ፣ ወደ መጣንበት ወደ መልሰን። በቃ ያ ሁላ ነገር አውርተን ያ ሁላ ነገር እየተነጋገርን የምትል እባካችሁ። እኛ እኮ ታውቁን ነበር እኮ በራሳችን
ማንሳት አልነበረብሽም። ስለዚህ ያን ሁሉ ነገር ስትነግረን ተስፋ አድርገን ነው እንጂ አይደለም እንደዚህ አይደለም ማወቅ የነበረባቸው። በህይወት እንደሌለው አውቀነው ነበር። ግን ለምንድን ነው ተስፋ እንድናደርግ ፈልገን? አባታችሁ አለ እኔ የምወዳት ነው የምልላችሁ። አባታችሁ አለ የምወዳት እናቴ ነው የምልሽ። እኔ በእናቴ ነው የምልሽ። እግዚአብሔር ነው የምልሽ። ቀስ ብላችሁ ከአባታችሁ እንዲነግራችሁ ነበር የፈለኩት። እኔ ቅስማችሁ እንደዚህ በአንዴ እንደዚህ እንድትማር ነበር። አሁን ቅርብ ጊዜ ነው ያለፈች እንጂ ነበረች በህይወት። እባክሽ በእናትሽ አባታችሁን መጠንከር ይጠበቅበታል። መጠንከር አለበት። እናንተ ልጆቹን ሲያገኝ ማለት ነው። እናንተ ልጆቹን ሲያገኝ በደስታ ነው ማውል ያለበት። በደስታ እንድትገናኙ ነው ያለበት። እሱም ከመከራ ውስጥ ነው የወጣው። በእናትሽ ተረጋጊ። በእናትሽ እሺ በልኝ። አባታችሁ ሲመጣ በደስታ እንድትገናኙ ነው የምፈልገው። እኔ የእናታችሁንም ህርም ከአባታችሁ ጋር እንድታወጡ ስለፈለኩ ብቻ ያልነገርኳችሁ እንጂ ሌላ ነገር አይደለም። አባታችሁ ብዙ ተሰቃይቷል። ትናንት ብትነግረን አይሆንም። እንደዛ መሆን አልነበረበትም። መንገድ ላይም እንደዛ ነግራችሁ እናንተ ስሜታችሁን መጉዳት አልፈልግም። እባካችሁ ተረጋጉ። አባታችሁን ስታገኙት ይበልጥ ሁሉም ነገር ትረዳላችሁ። እሱም ከመከራው ያን ሁሉ ነገር ስትነግረኝ ሁለቱም በህይወት ያሉ መስሎኝ ነበር። እንደገና ተስፋ ማድረግ ጀምሮኝ ነበር። ይኸውልሽ እህትሽ አለች። አባትሽ ከመከራ ውስጥ ወጥቷል። ሁለቱም ከመከራ ወጥተዋል። እህትሽ በጣም ብዙ ፈተና ደርሶበታል። ስንገባ ተነግሮናል አይደል? ልጇን ሐኪም ቤት ወስደዋለች። ሐኪም ቤት ግሉኮስ ምናምን እንዲያገኝ የታከመ ነው። ስለዚህ ሁለቱንም ታገኛቸዋለች። ተረጋጉ እሺ እባካችሁ። እሺ ቢያንስ እሺ አባታችን ይመጣል። አሁን ይመጣል። አስደውዬለታለሁ እኮ እየመጣ ነው። እሺ ፕሊዝ ተረጋጉ በእናትህ። በቃ አሁን ተረጋጉ። እውነታውን ካወቃችሁ በኋላ ተረጋጉ። እሺ ልጄ አይዞህ። እሺ እንግዲህ ተመልካች ይቅርታ በጣም ማለት እንደዚህ አይነት ነገሮች መግባት አልነበረብንም። እንደዚህ አስደንጋጭ የሆነ ማለት እንደዚህ አይነት ስሜት ውስጥ ተገብቶ እንድትረበሹ አልፈልግም ነበር። እነዚህም ልጆች ስለ እናታቸው ማወቅ ያለባቸውን ነገር እንዲያውቁ የፈለኩት እኔ ከአባታቸው ጋር ከእህታቸው ጋር ቁጭ ብለው አንድ ላይ እንዲያውቁ ነበር የምፈልገው። ምክንያቱም ሁሉም ነገር በቅርቡ እንደተፈጠረ እንዲያውቁ እነሱ የሚያስቡት እናታቸውም አባታቸውም እህታቸውም ድሮ እንዳለፉ ነው፣ ድሮ እንደሞቱ ነው የሚያውቁት። ነገር ግን አይደለም። እናታቸው ራሱ እስከ ቅርብ ጊዜ እንደነበረች ከራሳቸው ከአባታቸውም ከእህታቸውም አንደበት እንዲሰሙ ነው፣ በቅርብ ጊዜ እንዳለፈች እንዲሰሙ ነበር የምፈልገው። ግን ደግሞ ያው በአጋጣሚ ሆኖ ያው ይሁን በቃ ከእናት ያፈወጣ መውጣቱ ችግር የለውም። ይወቁት ያምንም ማውቃቸው እዛ ሆስፒታል ነች ያለችው። ስልክ ደውላ አገናኝቻቸው ነው አሳምኛቸው ነው እኮ ይዣቸው መጣሁ። አገናኝቻቸው በቪዲዮ ኮል አውርተዋል። አውርተው ነው እኮ አሳምኛቸው ይዣቸው መጣሁ። ስለዚህ ይሄ ራሱ አንድ ትልቅ ነገር ነው እኮ። የእናት ምትክ እህት አለቻቸው ከስንት መከራ ከስንት ስቃይ ድና ዛሬ ይኸውላችሁ እናንተ መከራ ሳይለፋችኋል አይደለ? ስቃይ አሳልፋችኋል። ከቦታ ቦታ ተንከራታችኋል። ከእናንተ በላይ አባታችሁ ተሰቃይቷል ከሚባለውና ከሚነገረው በላይ። እኔ አንድ ነገር የምነግራችሁ ምን ታውቃላችሁ? ሁለታችሁም ጠንካራ እንድትሆኑ ፈልጋለሁ። እህታችሁን እየጠነከረች ነው፣ እናንተም እንድትጠነክሩ ፈልጋለሁ። ምክንያቱም አባታችሁን አለንልህ አባታችን እንድትሉ ትፈልጋለሁ። አባታችሁ ይኸውላችሁ አንድ ነገር ልንገራችሁ፣ በእግዚአብሔር ታምር በእግዚአብሔር ቸርነት አግኝተነው ነው የዳ ነው እንጂ ዊልቸር ላይ ነበር፣ መራመድ አይችልም ነበር። ከናንተ በባሰ ቤት ውስጥ ቆሻሻ የሆነ ቤት ውስጥ ነበር አጋድሞት ተኝቶ ያገኘሁት እኔ አባታችሁን ሳገኘ ተጥሎ ማለት ነው። እግዚአብሔር ወዶና ፈቅዶ አግኝተነው ድኖ ዛሬ ላይ ደርሶ በሁለት እግሩ መቆም በቻለበት ወቅት ነው እናንተ የተገኛችሁት። በቅርቡ ደግሞ ባለቤቱን አጥቷል፣ የእናንተን እናት። ስለዚህ ይህን ነገር ራሱ እሱ እናንተ እንደዚህ ስትሆኑ ሲያይ ጭራሽ ይጎዳል እንጂ አይጠነክርም። ስለዚህ እንድጠነክሩና አባታችን ደርሰንልሃል አለንልህ እንድትሉ ትፈልጋለህ። አሁን የነገርኳቸው እሱም አሁንም ከዚህ ከበሽታው አገግሞ አሁን ደህና በሆነ ሰዓት ደግሞ የእናንተንም ባያየ እንትን ቢያንስ አባቴን አገናኝ እኮ። እሺ ይኸውልህ ስማኝ፣
ይኸውልህ እባክህን እባክህን ስሜ ዳዊት እባክህን እሺ በለኝ በእናትህ ይኸውልህ ነገርኩህ በእናትህ እሺ በለኝ ይኸውልህ አውቃለሁ ብዙ ዘመን ካለ እናት ካለ አባት በማደግ መቆየት ብዙ መከራዎች ደርሶብሃል ውስጥ እንደተጎዳ ማውቃለሁ ስሜት እንደተጎዳ ማውቃለሁ ግን እባክህን እኔ እኮ ነገርኩህ እናቴ ነች አይደለ በምወዳት እናቴ ነው ፊት ለፊቷ ነው የምምልላችሁ አይደለ አባታችሁ ይመጣል አሁን አባታችሁ ሲመጣ እንደዚህ ሆነ ደግሞ አባትህን መቀበል ተዋል እባክህ ተነስ እኮ እናቅ ነበር አይደለ ተስፋ ስለሰጠን ነው እንጂ እኮ እኛ እናቅ ነበር አይደል እንዴ በቃ ተረጋጋ አጉል ተስፋ ሰጡኝ ልጄ እናት ሙታለች አይ አሁን መቻላል ለአባታችሁ እንዲኖርላችሁ ከፈለጋችሁ የእናንተን እንባ ማየት የለበትም አባታችሁ እንዲኖርላችሁ ከፈለጋችሁ አሁን እናንተ እንዲህ ያለቀሳችሁ እንባ ያፈሰሳችሁ እሱ ቢመጣ ምንድን አይነት ስሜት የሚሰማው አንደኛ በከስንት መከራ ነው ሄዳ ነው ከስንት ማጥ ውስጥ ነው የወጣው እናንተ ደግሞ ተገኛችሁ ተብሎ እንደገና ደግሞ እናንተ እየየስትሉ ሆዲ ባሰውና እንደገና ይታማል እናንተ አሁን ማጽናናት አለባችሁ ከተለያያችሁ እኮ አይደል አይደል ይሞቱ ይዳኑ ታውቃላችሁ አይ እኛ ይሞታል ብለን ነበር ያሰብኩ ታደስ አሁን ዛሬ ደግሞ አባታችሁ ማግኘት ራሱ ትልቅ ተስፋ ነው ለእናንተ በጣም ትልቅ ደስታ መሆን አለበት አዎ የእናታችሁ ማለት ነው ታማኝ አዎ ነገሩን እንዳለ በኋላ ታውቁታላችሁ ከአባታችሁ ብዙ ነገር ተሰማላችሁ በሂደት ይደርሳል ሁሉም ነገር በሂደት ይደርሳል ስለዚህ አሁን እናንተ ተጽናንታችሁ አባታችሁን እንባ እንዳታሳዩት ይጨነቃል የሰማይ ነው አባ አዎ ይጨነቃል ተጨንቆ ደግሞ ያውን በሽታ ዛሬ እናንተ ሲያገኝ ደስታ እንዲሰማው ማድረግ አለባችሁ ሁልጊዜ የሚያለቅሰው ይላችሁ አባታችሁ በአሁን ሰዓት የሚፈልገው ምን ታውቃላችሁ ብዙ ነገሮችን አጥቷል ብዙ ንብረቶችን አጥቷል ብዙ ሀብት አጥቷል ባለቤቱን አጥቷል አሁን እሱ የሚፈልገው ማን ነው ቀሪ ሀብቶቹ ከቀረው ገንዘብ ይልቅ እናንተ ናችሁ ትልቁ ገንዘብ ሀብቱ ስለዚህ እናንተን ማስደሰት ከእናንተ ጋር አንድ ላይ መሆን ነው እኛ ምንም አንፈልግም እሱን ማለት ብቻ እናገር ስለዚህ እናንተም ታዲያ ለአባታችሁ መሆን ያለባችሁ በቃ እንደጓጓላችሁ ደስ ብሎት እንዲቀበላችሁ አይደል በደስታ እንባ እንዳታሳዩት አቃለው ማለት እሺ ቆይ ለምንድን ነው እስካሁን ያልመጣው ያው ይመጣል ምክንያቱም ያው መንገድና ነገር አዛ ነው እየመጣ ነው እንዴትስ እሺ ብቻውን መምጣት ይችላል ገና ነው እንዴ ሲጀምርላችሁ አንደኛ ሰዎች አሉ አብረው ሁለተኛ ደግሞ እንደፈለገ ዘና ብሎ መራመድ መንቀሳቀስ የሚችልበት ሁኔታ ላይ ነው ነገርኳችሁ በፊት ግን መራመድ እንኳን አይችልም ነበር እኛ ካገኘነው በኋላ ዊልቸር ላይ እንዲቀመጥ አድርገነው ሐኪም ቤት ጸበል ወስደነው ምን ብለን ነው አሁን ደና የሆነው ስለዚህ ቆይ ታዲያ እንዴት ያን ሁሉ ጊዜ እናቴስ ደና ከነበረች እሷ ከሆነች የምታስታምም እንዴት አልፈለጉንም ታሪኩ ይኸውልሽ ረጅም ነው እኛ እኮ ተዋድ ብለን እናትሽንም አላገኛትም ነበር እሱ ለብቻው እናትሽ ለብቻው ነበረች ሙሉ ቤተሰባችሁ ነበር ተበታትነው ነበር ሙሉ ቤተሰባችሁ እናታችሁም ብዙ ፈልጋለች ብዙ ተንከራታለች እሷ ላይም ብዙ መከራ ደርሷል በመጠሉት በመትፈሩት ኤፍሬም በተባለው ሰውዬ ይሄረመኒ ሰው ነው መስዋዕት አልፈልግ ልጅ መልኩ ነፈረው ነበር አይደለም ባሪው አሁን ተረጋጉ አባታችሁ ምንጫሳ ደርሷል እናንተ ተረጋግታችሁ እንባችሁን ጠርጋችሁ እንድትጠብቁት እሺ በይ እጥረግን ባጭ አንተም ጥረግን ባ ለቅሳችሁ ነው ባካችሁ አልቅሳችሁ እንዳትቀበሉ ታደራ ያማ ስለማይሞ አልቅሳችሁ እንዳትቀበሉ ጥረግን ባጭ ያው እናንተ እንደመጣችሁ ያከራችሁ ለሱም ሰርፕራይዝ እንዲሆን ነው የምፈልገው
እሱም ደስ እንዲለው ነው የምፈልገው። ደስ እንዲለው አይደለም በህይወቱ ላይ ትልቅ ደስታ እንዲፈጠር ፈልጋለሁ። ደስ ሲለው ምክንያቱም ለዘመናት ከአይኑ የራቁ የሁሌም የሚናፍቁት ልጆቹ ነው ያገኙት። ቀልድ አይደለም። ለዚሁ ለዘመናት ተራርቃችሁ መገናኘት ማለት ልጆቹን የተነጠቀ ሰው ነው እሱ። ደስታውን ይበልጥ ይደረምና ሰማከኛ አሁን የለም እንደዚህ። እሺ እንዴ አባታችሁም ይኖርላችሁ ይኖርላችሁ። ቀሪ እድሜውን ከእናንተ ጋር ተደስቶ ይኖር። አዎ አንተ የሰማኸኝ ነው። ያው እንግዲህ ምንም ማድረግ አይቻልም። ስሜታቸውን እንትን ማለት አንችልም፣ ማለት መግታት አንችልም። ያሉበት ሁኔታ ነው። ያማል ያሉበት ሁኔታ ደግሞ አርቃችሁ አስቡ። አባታችንስ ማግኘታችን የሚለውን ነገር በቃ ያ ነገር ያለፈውና አለፈ። በቃ የፈሰሰ ውሃ ታፍሯል ያላችሁት ነገር ነበር። እኛ የሚፈልገን የለም እኛ ሰው የለንም ስትሉኝ ነበር ከትላንት ወዲያ አይደለ? እዛ ሳገኘሽ እንደዛ ነበር አይደል ያልሽ? በጣም የሚፈልጋችሁ ሰው እንግዲህ ከአባታችሁ በላይ ማንም አይሆንም፣ ከእናታችሁ በላይ ማንም አይሆንም። ስለዚህ እባካችሁን ይኸውላችሁ ጥንካሬያችሁን እፈልጋለሁ። አሁንም ጠንካራ እንድትሆኑ እፈልጋለሁ ለቀሪው ጊዜያችሁ ማለት ነው። ከዚህ በኋላ ለሚኖረው ቀሪ ጊዜያችሁ ማለት ነው። ገባችኋል? ከቤተሰባችሁ ጋር እንዴት ማሳለፍ እንዳለባችሁ ነው ማሰብ ያለባችሁ። ከዚህ በኋላ ሲጀምር ያመለጣችሁ ብዙ ህይወት አለ፣ ያመለጣችሁ ትምህርቶች አሉ አይደል? ወደ እነዛ ህይወት መመለስ አለባችሁ። እናንተ እድሜያችሁ ገና ነው፣ ያን ያክል ይሄድ አይደለም። ይሄው አባታችሁ አትፈሪ። ልጆች ናቸው። ምን ይሳናል? አትፈሪ፣ ተረጋጊ። አትፈሪ፣ ተረጋጋ እባክህ። ተረጋጋ፣ አይዞህ፣ ተረጋጋ አባቴ፣ ተረጋጋ። ደስታ ነው ይሄ። አይዞህ፣ እባክህ ተረጋጋ። ቆይ ለምንድን ነው ልጆች ሲያላልከው? ለምንድን ነው ያልፈለግከን? ለምንድን ነው ያልፈለግከን? እሱ መከራ ላይ ነው። በጣም ይቅርታ። አላመንኩም ነበረ። በጣም ይቅርታ። አትሰፈሪ እባክህ። አስቡልን እባክህ አንተ አትፈሪ። እነሱም አስቡልን። እሺ ስንት መከራ ያሳለፈ ተረጋጋ።
አስቡለት። አንተም ተረጋጋ። እሺ ተረጋጋ። ተረጋጋ። አባዬ በቃ እባክህን እንዴ ተው ተፈሪ እባክህን እሺ በል ተረጋጋ። የሞታቸው መስሎን ነበር ደስታ ነው መገናኘት። ስንት ዓመት በኋላ ዛሬ አይን ላይን መገናኘት ትልቅ ደስታ ነው። እንዴት አገኛቸው? ትልቅ ደስታ። እኔ ለዚህ የጠራኝ አልመሰለኝም። ቃል ገብቼልህ ነበር አይደል? ይሄን ቤተሰብ መመለስ እንዳለብኝ ተናግሬ ነበር አይደል? ይሄን ባየች ተው እባክህን ተው። እናንተ የትልቅ ደስታ አባዬ ብዬ እኮ ሰው ከጠራረች ጊዜ ሆነ ነበር። እንግዲህ ውድ ቤተሰቦች፣ ውድ ተመልካቾች በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። ሁላችንም እንኳን ደስ ያለው። ያው ትንሽ እስኪረጋጉ ድረስ ቪዲዮ እንዲቋረጥ አድርጌ ነበረ፣ ምክንያቱም መረጋጋት ስላለባቸው። እግዚአብሔር የተመሰገነ። ሌላ ምንም ማለት አይቻልም። ማለት እውነትን ይዘን ስንጓዝ ከልባችን ደግ ስንሆን፣ ቸር ስንሆን፣ ልባችን ንጹህ ሲሆን በየትኛውም ጊዜውን በየትኛውም ሰዓት እውነት መውጣቷ እንደዚህ ደስታ መመለሱም አይቀርም። መፈተን ለመልካም ነው። ይህ ቤተሰብ ከሚባለው በላይ የትኛውም ሰው ከተፈተነው በላይ ተፈትነዋል ብዬ አምናለሁ። ምክንያቱም ከመጀመሪያ ጀምሮ ከተፈጠረባቸው ነገር ማለት ይህ ቤተሰብ ከመበታተኑ ጀምሮ እስቲል እስካሁን ድረስ ባለው ህይወት ውስጥ በፈተና ውስጥ እየተጓዘ ያለ ቤተሰብ ነው። ነገር ግን ፈጣሪን የያዘ እምነት ያለው ሰው፣ ትዕግስት ያለው ሰው ለዚህ ደስታ ይበቃል አይደለ? ስለዚህ ለሁሉም ነገር ደግሞ ፈጣሪያችንን ማመስገን ነው። ከዛ ባሻገር ደግሞ ከምንም በላይ ከማንም በላይ ውድ ተመልካቾች ማመስገን ፈልጋለሁ። በውስጥ መስመርም ጸሎት እያደረግን ነው ለምትሉኝ፣ እግዚአብሔር ያግዛችሁ የምትሉ ምትጽፉልን ኮሜንት ላይ በጣም 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 ማመስገን ፈልጋለሁ። ክብረት ይስጥልኝ ማለት ፈልጋለሁ። ምክንያቱም ይህ ሁሉ ሰላም ይህ ሁሉ ደስታ የሚወርደው በእናንተ ጸሎት በእናንተ ዱዓ ነው እና ተመልካቾቼ ለምታደርጉልን ዱዓ ለምታደርጉልን ጸሎት በጠቅላላ ከልብ አድርጌ አመሰግናለሁ። ተናግሬ ነበር። ልክ የሁለቱም ሃይማኖት ጾም የገባ ጊዜ ማለትም የታላቁ ረመዳን ጾም እና የታላቁ የአብይ ጾም በገባ ሰዓት ይህ ጾም እንግዲህ ለሁለታችንም የሁለቱም ጾም ለኛ ደስታን እንዲያመጣ ለዚህ ቤተሰብ ሰላም እንዲያመጣ ጸሎት እንድታደርጉ ጠይቄ ነበረ። ዱዓ እንድታደርጉ ጠይቄ ነበረ። እናንተም እንግዲህ በጾማችሁ በጸሎታችሁ በጾማችሁ በዱዓችሁ ተሰምቶ ዛሬ እዚህ ቤት ላይ ደስታ ወርዷል። ስለዚህ የእናንተ ማስተዋጽኦ ነው፣ የኔ ስራ አይደለም፣ የእግዚአብሔር ቸርነት ነው፣ የእናንተ አስተዋጽኦ ነው። ከልብ አድርጌ ማመስገን እፈልጋለሁ። እግዚአብሔር ጸሎታችሁን ሰምቷል፣ እግዚአብሔር ዱዓችሁን ሰምቷል። አመሰግናለሁ። በጣም ከልብ አድርጌ አመሰግናለሁ። እናንተም እንግዲህ በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። ቀላል አይደለም ከአመታቶች በኋላ ወደ ቤተሰብ መመለስ እና እስኪ ማለት መጀመሪያ ስሜታችሁን ነው ማወቅ የምፈልገው። ኤፍራታም እንድትነግሪኝ የምፈልገው ማለት ወደ ቤተሰቤ እመለሳለሁ፣ ቤተሰቤን አንድ ቀን አገኛለሁ ብለሽ ታስቢ ነበር? ይህንም ነገር ማወቅ ፈልጋለሁ። ምክንያቱም ከቅድም ጀምሮ ሞተዋል፣ ከትላንትና ከትላንት ወዲያም ጀምሮ ሞተዋል ቤተሰቦች የሉም ስትይ ነበርና ምን ተሰማሽ? የእውነት ይህንን ቤተሰብ አገኛለሁ ብለሽ አንድ ቀን ተስፋ ኖሮሽ ያውቃል? እኔ በቃ እንደሞቱ ነበር የማውቀው። ምክንያቱም ማንም ወላጅ የወለደው ልጅ ይተዋል ብዬ አስቤ ስለማላውቅ ማለት ነው። በቃ እንዳልኩ ስለነሱ የሚነግረንም ሰው የለም፣ እነሱም ሊፈልጉን አልሞከሩም ነበር እና በቃ እንደሞቱ ነበር የሚሰማኝ። ከረጅም ዓመት በኋላ ነው ተወረደው። አሁን በለቅሶ አይደለም የምናወራው። እሺ በለቅሶ አይደለም። ልጅ ዳዊትስ በቃ እኔ እንጂ የነበርኩበት ሁኔታ በጣም ከባድ ስለነበረ ምህር እየመሰለ ምንም እኔ እንጂ ለማመኑ ለከብዶኛል። እግዚአብሔር ያከብር። እግዚአብሔርን በጣም ትልቅ ሰው ነው። በጣም ይቅርታ ነው። እኔ አላመንኩትም ነበር።
ምን አረፍኝ አባባ እንኳን አንተ ብቻ ለአባት ለማየት አበቃችሁ። ከዛ መከራ ወጣችሁ ልጄ ከዛ ከመከራ ወጣ እንኳን አባትን ለማየት ማመሰግንሽ ችግር የለውም። ደስታችሁ ሙሉ ሆኖ ስላየው በጣም ደስ ብሎኛል። ምክንያቱም የተገኛችሁበት ቦታ የማይገባችሁ ቦታ ላይ ነበር ስትኖሩ የነበረው። በእርግጥ እንደ እንትን አንድ እናትን ማለት ያው ሴትዮዋ በመልካም መንገድ ባይሆንም ያዝቻችሁ እሷ ባትበድላችሁም ግን ደግሞ ምናልባት ስለማንነታችሁ ታውቅ ነበረ ወይ ደግሞ ከማን እንደተቀበለቻችሁ እያወቀች እዛ ቆይታችኋለች። ስለ ሴትዮዋ ማውራት አልፈልግም፣ ግን ደግሞ እንደ እንትን አንድ ሴትዮን እየጦሩ ነበረ፣ መልካም ስራ እየሰሩ ነበር በሚለው ነው የሚይዘው። ምክንያቱም ያ እርኩስ የሆነ ሰውዬ እናንተን ከቤተሰቦቻችሁ እንድትርቁ ወስዶ እዛ ገጠር ላይ ቢያስቀምጣችሁ ቢጥላችሁ መልካም አድርጋችኋል። ለእኚህ ሴትዮ መልካም አድርጋችኋል። ገባችኋል? ለእኚህ ሴትዮ መልካም ስላደረጋችሁ እግዚአብሔር ደግሞ በምላሹ ቤተሰባችሁን ሰጥቷችኋል ማለት ነው። እግዚአብሔር ይመስገን ማለት ፈልጋለሁ። አቶ ተፈሪ ስሜትን ብትገልጽልኝ፣ እንዲሁም ደግሞ አሁን ያለንበትን ሁኔታ ስለ ታላቅ እህታችሁ ስለ ኤልሳም ያለውን ነገር በጠቅላላ ብትነግራቸው ደስ ይለኛል። ያው ስጠራኝ እንደሌላው ጊዜ መስሎኝ ነበር፣ እንደሌላው ጊዜ እንጂ እንደዚህ አልጠበቅኩም ነበር። ምክንያቱም እንደምታገኛቸው አውቃለሁ። አንድ ነገር ከጀመርክ እንደምታሳካው፣ ግን በዚህ ፍጥነት ግን ይሆናል ብዬ አላሰብኩም ነበር። የእውነቴን ነው የምልህ፣ በዚህ ፍጥነት አግኝተህ ከልጆቼ ጋር እገናኛለሁ ብዬ አላሰብኩም ነበር። በጣም ነው ደስ ያለኝ። ምንም ቢጎሳቆሉ ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ በመኪና ዋጋ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት በሚገኘው ሳይታችን ላይ የቀሩትን ጥቂት ስታንዳርድ አፓርትመንቶች በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን ከተለያዩ የካሬ አማራጮች ጋር አቅርበንሎታል። ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ጠቅላላ ዋጋ እኛ ጋር ያገኛሉ። አለያም ከ514 ሺህ ብር ቅድመ ክፍያ ጀምሮ ከፍለው ሌላውን በግንባታ ሂደት የሚከፍሉበትን አማራጭ አመቻችተናል። እንዲሁም 50% የባንክ ብድር ለሚፈልጉ ደንበኞቻችን እድሉ ተመቻችቶሎታል። በዚህ መንደራችን ቅንጡ የሚያደርጉ ፋሲሊቲዎችን እንደ መዋኛ ገንዳ፣ ጂምናዚየም፣ ሰፊ ሊፍቶች፣ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። የቀሩት ቤቶች ውስን ስለሆኑ አሁኑኑ ከታች ባለው ስልክ በመደወል ፈጥነው ይመዝገቡ። ምክንያቱም አሁን እነሱም እንዲሰማቸው ሳልፈልጋቸው የቀሩባቸው ምክንያቶችን ያው ምናልባት ነግራቸው ከሆነ አላውቅም። ከነሱ በባሰ ሁኔታ ውስጥ ስለነበርኩ ራሴን እንኳን ማገገም መቻል የምችልበት ወቅት ላይ ስላልነበርኩ እነሱ መፈለግ አልቻልኩም እንጂ በልቤ በጣም ነበር የፈለግኳቸው። በጣም ነገር ያለው አጠገቦች ያሉትን ሰዎች በሙላ ነበር ፈልገው። ሰው በሌለበት ቦታ ላይ ነበርኩ የኖርኩት። ስለዚህ አሁን እነሱም በፍጥነት ስላገኘልኝ እጅግ በጣም አመሰግናለሁ። አሁን እነሱም እሷ አክስት ሆናለች፣ እሱም ደግሞ አጎት ሆናል። ትመጣለች እሷም አሁን ትንሽ በዛርኩስ ምክንያት ልጇ ትንሽ ስለታመመ ሐኪም ቤት ስለሆነች ነው እንጂ እሷም ትመጣለች። ሙሉ ሆነናል። ምንም እግዚአብሔር ይመስገን ሙሉ ነን። አሁን ከበፊቱ ጠንከር ብለን ወደፊት መጓዝ ብቻ ነው። ከአሁን በኋላ ምንም መከራ እንደማይደርስባችሁ ተስፋ አድርጉ። አባት አላችሁ፣ እህትም አለችሁ። ስለዚህ አንተን ግን በጣም አመሰግናለሁ። ለኔ ምስጋና እስካሁን ካደረክልኝ የበለጠ አሁን ግን የእውነት በጣም ደስተኛ አድርገኛል። በእርግጥ እኔ አሁን አይደለም እናንተ መፈለግ የጀመርኩት። ምክንያቱም እናንተ መጥፋታችሁን ከወቁ ጊዜ ጀምሮ የት ሊሆን ይችላሉ የሚለውን ነገር በእኔ ሳይሆን በበርካታ የስራ ባልደረቦቼ ስምሪት እያደረጉ በተለያየ አይነት መንገድ ስለማጣራት ነበር እየተደረገ ነበረው። ከመጀመሪያው ጀምሮ ወደኋላ ተመልሰን ያ ቤት ምስቅልቅሉ ሲወጣ ጀምሮ የነበሩትን ሰዎች ምናምን ነገር በማፈላለግ አንዳንድ ሰዎችን ጥያቄ በመጠየቅ ምናምን ነገር ብዙ ጥረቶችን አድርገው ነው የኔ ስራ ሳይሆን የጓደኞቼ፣ የወንድሞቼ፣ የባልደረቦቼ ድንቅ ስራ ነው። መረጃዎችን አምጥተውልኝ ባሉ የተሰማ ነገሮችን እስኪ እንዴት አሉ ብቻ መረጃ ሊሆን አይችልም፣ እስኪ እናረጋግጥ እያለን ቦታው ላይ እየሄድን እየጠያየቅን ምን እያለን
በስተመጨረሻም እንግዲህ ዋና ደስ የሚሉ ትክክለኛ ፍንጮችን እያገኘን ብዙ ቦታዎች ላይ ረግጠናል። ስለናንተ ሰምተን ብዙ ቦታዎች ላይ ደርሰናል። በስተመጨረሻም ግን እግዚአብሔር የተመሰገነ ይሁን እናንተ ያላችሁበትን ቦታ አግኝተን ለዚህ በቅተናል። ለሁሉም ነገር አሁንም በድጋሚ የምለው እግዚአብሔርን ማመስገን ነው የምፈልገው። ከዛ ባሻገር ደግሞ በዚህ ጉዳይ ውስጥ ከኔ በላይ እኔ ያው ሚዲያ ላይ ስለምወጣ ፊት ለፊት ሆኜ ስለምጋፈጥ ነው እንጂ ከካሜራ ጀርባ ሆነው የሚለፉ የሚፈጉ የሚታትሩና የሚዳክሩ ምርጥ ወንድሞች አሉ። እነሱን ነው ማመስገን ነው የምፈልገው። የዚህ ሁላ ስራ ውጤት እነሱ ስለሆኑ ማለት ነው። ስለዚህ በጣም ደስ ብሎኛል። እናንተም እንግዲህ ከዚህ በኋላ ብዙ እንግዲህ አቶ ተፈሪ ያው ልጆቹ ብዙ ነገር አምልጧቸዋል። ብዙ ነገር የማይገነዘቡት ነገር አለ። ምክንያቱም ከዚህ ቀደም የነበሩት ሌላ ቦታ ነበረ። ከዛ በኋላ ደግሞ ወስደው የአክስታቸው ጓደኛ ቤት ነበር ያስቀምጡት። ከዛም ደግሞ ድጋሚ አንስተው ወስደው ሌላ ገጠር ውስጥ ነው እንደዚህ ከቦታ ቦታ እንደዚህ እያተረማመሱ ነበር ያቆዩአቸውና ብዙ በትምህርታቸው ላይ ብዙ ወደኋላ ቀርተዋል። ምንም ስለ ማለት በቴክኖሎጂ ራሱ እውቀት የላቸውም ያናክልና እነዛ ነገሮች ያው ቀስ ብሎ የሚመጡ ነገር ናቸው። ግን አሁን ኦልሬዲ ወቅቱ ባይሆንም ወደ ትምህርት ቤት መግባት የሚችሉበት ወቅት ኦልሬዲ ቀርቧል። ቀጣይ ዓመት ላይ ወደ ትምህርት ቤታቸው ተመልሰው ትምህርታቸውን ገና መማር የሚችሉበትን ነገር ማመቻቸት ነው በፈጠነ። ግን ደግሞ እስከዛ ድረስ አስፈላጊ ስለሆነ ብዬ እንደማምነው በእኔ እምነት የግል አስተማሪዎች ተቀጥሮላቸው ቤታቸው እየመጡ ቢያስተምሯቸው የተሻለ ነው። ምክንያቱም እነዚህ ልጆች ማህበረሰቡን መምሰል አለባቸው። በቶሎ ማህበረሰቡን መቀላቀል አለባቸው። ስለ ትምህርት በደንብ መገንዘብ አለባቸው። ቀጣይ ዓመት ትምህርት ላይ ሲገቡ ብዙ ነገር እንዳይቸገሩ ማለት ነው። ይሄ ነገር መደረግ አለበት ብዬ አምናለሁ እኔ። ከዛ ባሻገር እህታችሁም አለች። እህታችሁም ብዙ ነገሮችን ታሳያቸዋለች፣ ብዙ ነገሮችን ታስተምራቸዋለች። ከዚህ በኋላ ምንም እኔ እንደውም በጣም በቃ ማለት እኔ እንደ ጉልበት ብዝበዛም ጭምር ነው። ትልቅ ሴትዮ ስለሆኑ ነው እንጂ ዝም ያልኩት። ውሃ ምናምን ነገር ቅድም ተሸክማ ስትመጣ ውሃ ምናምን በቀደምነት ተሸክማ ስትመጣ ሳያት ያው ለትልቅ ሴትዮ እናቴ ብለው እያገለግሏቸው እንደሆነ ነው እንጂ ያሰብኩት በሱ አቅም ጉልበት ብዝበዛ ነው ለእኔ። ምክንያቱም ይቺ ልጅ 20 ሊትርና 25 ሊትር ጀሪካን በጀርባዋ ተሸክማ ምናምን ነገር ይዛ ስትመጣ ሳይ ደንግጫለሁ። በጣም ጥሩ የማይባል ነገር ነውና ከዚህ በኋላ እንደዚህ አይነት ነገር እናንተ ጋር ሊኖር አይገባም። ራሳችሁን በደንብ ማጠንከር ነው የሚኖርባችሁ። በምግብ ተጎድታችኋል፣ በብዙ ነገር ተጎድታችኋል እና ከዚህ በኋላ የምትጠገኑበት ህይወታችሁ የሚያምርበት ህይወታችሁ የሚሰምርበት ጊዜ ላይ ነው። ጠንካራ እንድትሆኑ እፈልጋለሁ። እሺ፣ ከዚህ በፊት የነበሩትን ነገሮች ምናምን ነገር ከውስጣችሁ እንድታወጡ እፈልጋለሁ። ይኸውላችሁ የትኛውም ሰው ክፉ ይስራ መጨረሻው ውድቀት ነው። ለምን እንዳልኳችሁ ታውቃላችሁ? የአቶ ኤፍሬምን ስም ሳነሳ በጣም ፊታችሁ ቅጭም ሲል እያየሁ ነው። ስደነግጡ ያለው እንዳትፈሩት። መፍራት ያለባችሁ ፈጣሪያችሁን ብቻ ነው። ምክንያቱም እሱ ሰው ነው፣ ምንም ሊያመጣ አይችልም። በምንም ነገር ይሸነፋል እሱ። እኛም ደግሞ በተቻለን አቅም እሱን ሰውዬ ወስደን አንጠልጥለን ለህግ አካል ማስረከብ ነው ስራችን። አሁንም ቢሆን አላቆሙም። እናንተ ተገኛችሁ ብዬ ስለዚህ ሰውዬ ማቆሙ ነገር አይኖርም። ብዙ ነገር ገና እሰራለሁ ወደፊት። ስለዚህ ከዚህ አውቃለሁ ብዙ ተሰቃይታችኋል። ቤተሰቡ የተሰቃየው ቤተሰቡ የተበታተነው በዚህ የመጣ ነው። ስለዚህ ምንም የሚያስጨንቃችሁ ነገር የለም። ከዚህ በኋላ አልጫናችሁ ማለትም ስለሱ ሲነሳ ምናምን ነገር እንድደነግጡ እንድትሸማቀቁ ምናምን አልፈልግም። አሁን ከዚህ በኋላ አባታችሁም ከጎናችሁ ነው። ጠንካራ አባት አላችሁ። በጣም ጀግና የሆነ አባት አላችሁ። ስለዚህ እንግዲህ የቤተሰብ ጊዜ በደንብ በሰፊው ታሳልፋላችሁ ብዬ ያስባለሁ። እንግዲህ መልካም ህይወት ነው ማለት የምፈልገው። እሱ ግድ ነው። አሁን አብረን ከሆነን እኮ ብዙ ነገሮችን እናሳልፋለን። ያንም የመበታተናችን ምክንያት ነው እንግዲህ ለዚህ እንትን የዳረገን። በተጨማሪ ደግሞ ይሄ መከራ ሁሉ የመጣው በእኔ ምክንያት ነው። ምክንያቱም ኤፍሬም የኔ የስራ ባልደረባ ባላረገው ኖሮ እነዚህ ሁሉ ልጆች መከራ ውስጥ አይገቡም ነበር። ለዚህም በጣም ይቅርታ ጠይቃለሁ። እነሱ ሁለታችንም በጣም ይቅርታ። ለዚህ ስቃይ ያበቋችሁ ነው። ያው እንግዲህ አንተ ለቤተሰብህ እና ለህይወትህ ለኑሮ መልካም ነገር አስበህ ስራን ለማሳደግ ይሄን ነገር አደረክ እንጂ መቼም እንደዚህ አይነት ነገር ይሄ ይመጣል ብዬም ልክ ነው ይሄ ነገር ይፈጠራል ብለህ አላደረግከውም። ስለዚህ ያን ያክል ራስህን ተወቃሽ ራስህን ተጠያቂ ማድረግ አይጠበቅብህም። ምክንያቱም አንተ ለቤተሰብህ ስትሰራ የቆየ ሰው ነህ። ለቤተሰብህ ስትለፋ የቆየ ሰው ነህና ብዙዎች መስክረውልሃል እኮ ስላንተ ብዙዎች ተናግረውልሃል።
ስለዚህ መልካም ሰው እንደነበርክ አቶ በቀለም ጭምር ስለአንተ ብዙ ነገር ተናግረዋል። ከዚህ ቀደም ሁላችንም የምናውቃቸው አቶ በቀለ ህይወታቸውን እንኳን ለመስጠት የተዘጋጁት ያኔ ያንተን ሰነድ አሳልፌ አልሰጥም ብለው ህይወታቸውን ለመስጠት የተዘጋጁት አቶ በቀለ አንተ መልካም ስለዋልክላቸው የልጅነት ጓደኛ የአንድ ሀገር ሰዎች ብትሆኑም መልካም ውለህላቸዋል፣ መልካም ሰርተህላቸዋል፣ መልካም አድርገህላቸዋል። አየህ አንተ አሁንም ለቤተሰብ ትልቅ ነገር ለማድረግ ስትል ነበር ይሄን ነገር ስራን ለማሳደግ የተወሰነ በገንዘብ እጥረት ምክንያት ብቻ ሼር አድርጎ አንድ ላይ የሚሰራ ሰው ነበር የፈለከው። ነገር ግን ሰውየው እባብ ሆነና ገባረ ቆዳውን አለስልሶ ገብቶ ከዛ በኋላ መናደፍ ፈለገ። ያው ይሄ አንተ ይፈጠራል ብለ ያደረግከው ነገር ስላልሆነ ራስን መውቀስ የለብን ብዬ አስባለሁ። እናቴም በስተመጨረሻ ማለት ያለብሽ ነገር ካለ ትልቅ ደስታ እነዚህ ልጆች ተሰቃዩ የሰላቱ ያሰቃዩ አይደል? እሱን ለመጉዳት ያደረገው ነገር ለዚህ ማል አደረጉት። እና እግዚአብሔር ታላቅ ነው እውነት ከየትና ከየት ተፈልፍሉ ምንም ልትታወራኝ ይሰማል። ከየት ሮጣችሁ ከየት አምጥብላችሁ እነዚህ ልጆች እንዲገኙ አደረጋችሁ። ከነ ጓደኞች እግዚአብሔር ይስጣችሁ። አሜን። ትልቅ ሰው ሁሉ ሁሌም መቆማችሁበት መልካምን ነገር ይግጠማል። አሜን። ያሰባችሁት ሁሉ ያሳካላችሁ። አሁን የቀራችሁት አለ እሱንም ያሳካላችሁ። አሜን። አሜን። ግን አንድ ጥያቄ ልጠይቅ። ስታውት ግን አወቃችሁት? ያው ትንሽ አስታውሳለሁ። እኔ አስታውሳለሁ። አንተስ? አልጠፋብህም? አይጠፋብህም ማንኛ ስለሚመስል እና ይሄን ቤተሰብ እንደገና እግዚአብሔር መጽናናትንና ትልቅ ነገር ያድላት፣ ትልቅ ነገር ያድላት። አንተም ዛሬ ሁሉ መከራ አሳልፈህ ልጆችን ስላገኘ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዋናው እግዚአብሔር ነው። እሱ ተራራታ፣ ጓደኞቹ ተራራቱ፣ እግዚአብሔር ግን ረዳቸው፣ በመካከላቸው ገብቶ እግዚአብሔር አሁንም አብራችሁ ኑሩ ያርጋችሁ። አሜን አሜን። እናንተም ሌላውን ነገር ወደ ኋላ ጣሉት። አሁን ለአባታችሁ ቀኝ እጁ ነው፣ ቀኝ እጁ ነው። አንተ ቀኝ እጁ ነው። ከአባታችሁ ጋር መልካም ይስጣችሁ። እኔም ደግሞ እንደ እናት እንደ አያት ሆኜ እጠይቃችኋለሁ። እግዚአብሔር ይስጥልን። በጣም ነው እኛም በጣም ነው የምናመሰግነው። እኔ ምስጋና ምን በመውለዴ ደግሞ እኮራለሁ። በጣም እግዚአብሔር ለእኔ ውሎልኛል ነው የምለው። እግዚአብሔር በሀቅ የቆመ ልጅ እግዚአብሔር በዚህ ዘመን አይገኝም። ከስንት አንድ እግዚአብሔር ይመስገን። ዘመኑ ሰጥቶኛል። ችግር የለም። እና ይኸው አሁን እውነት ውስጥ ታገኙት ጸጸታችኋል። ለእናንተ ለወደፊታችሁ መልካም ህይወት ይስጣችሁ፣ መልካም ህይወት ይስጣችሁ። አንተም ጤናህን እግዚአብሔር ይመልስልህ። ጤናህን አሁን ደህና ነህ፣ እግዚአብሔር ተመሰገነ። ደህና ነህ። እና ከልጆች ጋር ያኑርህ፣ እነሱ የሚደሰቱ አንተም ተደሰት። የኋላ ማስታወስ ከንቱ ውሃን ማላመጥ ነው። ስለዚህ ሁሉም ነገር ለበጎ ነው። እግዚአብሔር ይመስገን። አሜን። ያው እንግዲህ እኔ እንደ ወንድማችሁ ነኝ፣ ታላቅ ወንድማችሁ ነኝ። ተፈሪ ማለት ለኔ አባቴም ጭምር ነው። አሁን አይደለም እንደ አባት እንግዲህ ከጎን ይሆናል። ከተገናኘን ጊዜ ጀምሮ ከተዋወቅን ጀምሮ እኔም እንደ ልጁ ከጎን ሆኛለሁ። ስለዚህ ምንም አይነት ነገር ማማከር ከፈለጋችሁ፣ የሚያስጨንቃችሁ ነገር ካለ እኔም ማናገር በፈለጋችሁበት ነገር በጠቅላላ ከጎናችሁ ነኝ። መደወል ትችላላችሁ፣ እኔ ጋር እኔን ማናገር ትችላላችሁ። እንደፈለጋችሁ ከኔ ጋር እንወያያለን። እሺ መልካም። እንግዲህ ውድ ቤተሰቦች ዛሬ ትልቅ ደስታ ነው ያልኳችሁ ለዚህ ነው። ምክንያቱም እስከዛሬ ካደረግናቸው እስከዛሬ ከሰራናቸው ስራዎች በጠቅላላ ድል የመታንበት አንድም ቤተሰብ ሙሉ ያደረግንበት የዝም ቤተሰብ ሰላም የመለስንበት ይሄ ደግሞ ቤተሰብ በብዙ ቅድምም ተናግሬያለሁ በብዙ መከራዎች ውስጥ ያለፈ ቤተሰብ ነው። ከዛ ባሻገር ደግሞ አይሆንም አይደረግም የማይሆን የመሰለን የማይመለስ የመሰለን የማይገኝ የመሰለን ሰው በጠቅላላ የተገኘበት ድንቅ ታሪክ ነበር ይሄ ታሪክ። ምክንያቱም እኔ እንጃ እንዴትም ብዬ የዚህን ቤተሰብ ያሳለፈውን ውጣ ውረድ መርሳት አልችልም፣ ከአእምሮዬም ሊወጣ አይችልም።
በሚገርም ሁኔታ ይህ ታሪክ ምናልባት እግዚአብሔር ከፈቀደ ጊዜ ከተገኘ ወደ መጽሐፍነቱ ላይ ሊቀየር ይችላል ብዬ አስባለሁ። እንግዲህ ከእናቶ ተፈሪ ጋር ተነጋግሬ ፈቃደኛ ከሆኑልኝ ታሪካቸው ወደ መጽሐፍነቱ ላይ ይቀየራል ብዬ አስባለሁ። የእውነቴን ነው የምነግራችሁ። ምክንያቱም የዚህ ቤተሰብ ታሪክ በጣም በጣም አሳዛኝም ብዙዎችን አስተማሪም ጭምር የሰው ልጅ አንብቦ እንዲማርበት ያው እናንተ ያያችሁት ብዙዎች አላችሁ፣ አይታችሁ ብዙ ነገር ተምራችሁበታል ብዬ አስባለሁ። ያለማያዩ ሰዎች ደግሞ አንባቢያኖች ይኖራሉ። አንብቦት የዚህን ቤት ታሪክ አንብቦት የእውነት ከብዙ ነገር እንዲማሩበት እፈልጋለሁ። እግዚአብሔር ከፈቀደ እንግዲህ ወደ መጽሐፍነት ይቀየራል ብዬ አስባለሁ። አልጨረስንም፣ ገና አልተቋጨም። ገና የእናቱ ኤፍሬም ምናምን ኬዞች ብዙ ይቀራሉና እነዛ ነገሮች በሂደት እንግዲህ የምንጨርሳቸው ይሆናል። እግዚአብሔር በፈቀደና ለሁሉም ጊዜ ስላለው እግዚአብሔር ይሁን ባለበት ሰዓት ስለሚሆን እጨርሷለሁ ብዬ አስባለሁ። አብራችሁን ቆይታችሁ እስከዚህ ሰዓት ድረስ ስለተከታተላችሁን የደስታችን ተካፋይ ስለሆናችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቻናል ያልተቀላቀላችሁ ቤተሰብ ያልሆናችሁ ከኔ ጎን ያልቆማችሁ ሰብስክራይብ ያደርጋችሁ ከኔ ጎን እንድትቆሙ ቤተሰብ እንድትቀላቀሉኝ ይፈልጋለሁ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ለአቶ ተፈሪም ለዚህ ቤተሰብም እንኳን ደስ አላችሁ እንኳን አንድ አረጋችሁ ብላችሁ እንድትጽፉልኝ ይፈልጋለሁ። ከዛ ባሻገር ብዙ ሰዎች ጋር እየደረሰ ብዙ ሰዎች እንዲመለከቱት ቪዲዮን ላይክ ማድረጋችሁን አትርሱ። ላይክ ስታደርጉ ላይክ በተደረገ ቁጥር የዩቲዩብ አልጎሪዝም በራሱ ይሄ ነገር ተወዳጅነት አለው፣ ይሄ ነገር ተፈላጊነት አለው፣ ተቀባይነት አለው በሚለው እንግዲህ ብዙ ሰዎች ጋር እንዲደርስና ብዙ ሰዎች እንዲመለከቱት ያደርጋል ማለት ነው። እንግዲህ አብራችሁ ስለነበራችሁ ክብረት ይስጥልኝ። በያላችሁበት ሰናይ ጊዜ ይሁንላችሁ።